ይስጥልን ውድ ኢትዮ ከረንት ዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረው ተናረስተ ዜና ወደ እናንተ ይዘን ቀርበናል። የባህር ሰላጤው ጦርነት እንዴት ውሃ ከነዳጅ እኩል የግጭት አካል ሊሆን ይችላል? በዜና ጥንቅራችን በሰፊው አካተናል። ቆይታችሁ ምሰሙት ይሆናል። የትግራይ ህዝብ ከኢትዮጵያ በኃይል እንዲወጣ እየተደረገ ነው ሲሉ የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ገለጹ። በዛሬው ዕለት በትግራይ ክልል ተማሪዎች፣ መምህራን፣ ሌሎች ህብረተሰብ ክፍል የተሳተፈ ሰልፍ ተካሂዷል። በዚህም ጉዳይ ዜና ጥንቅራችን አካተናል። የፕሪቶሪያው ስምምነት 100% ፈርሷል ሲል ህዝባዊ ወያኔ ሓርነት ትግራይ ገለጸ። ከፌደራል መንግስት ጋር ውጥረት ውስጥ የገባው ህወሓት የፕሪቶሪያ ግጭት ማቆም ስምምነት ሙሉ በሙሉ መፍረሱን በይፋ አውጇል። በዚህም ጉዳይ ዜና ጥንቅራችን አካተናል። አዲሱ ለኢትዮጵያ የአሜሪካ ቪዛ አመልካቾች እስከ $15,000 የሚደርሰው ማስያዣ መርሃ ግብር ከመጋቢት 24 ሊጀምር መሆኑ ተሰምቷል። በዜና ጥንቅራችን አካተናል። በሱዳን ሆስፒታል ላይ በተፈጸመ የድሮን ጥቃት 64 ሰዎች መገደላቸውን የተባበሩት መንግስታት ጤና ድርጅት አስታውቋል። በዚህም ጉዳይ ዜና ጥንቅራችን አካተናል። ቆይታችሁ መሰሙት ይሆናል። ሸዊት ገብረእግዚአብሔር ከህገወጥ የጦር መሳሪያ ዝውውር ክስ ዋስ ተፈቀደላት። ጉዳዩም ፖለቲካ ተነሳሽነት ያለው ነው ሲል ተገልጿል። በዜና ጥንቅራችን አካተናል። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረግውን እንዳይረሱ። ወደ መጀመሪያ ዜና ጥንቅራችን ስናል የመካከለኛው ምስራቅ ጦርነት ከነዳጅ ሀብት ጋር ሊያያይዘው እንደሚችል የሚገመት ጉዳይ አለ። ይህም አንድ ጉዳይ በአሜሪካና እስራኤል ከኢራን የሚያደርጉት ጦርነት እየተስፋፋ መሄዱን ተከትሎ ውሃ ሌላኛው የግጭት ማዕከል ሊሆን እንደሚችል እየተነገረ ነው። ከዓለም አቀፍ ታዳሽ የንጹህ ውሃ ውስጥ የባህር ሰላጤው ሀገራት ድርሻ 2% ብቻ ነው። በተለይ ከ1950ዎቹ ነዳጅ ኢንዱስትሪ አብዮት በኋላ በክልሉ ለተፈጠረው ጫና ምክንያት ጨዋማ ውሃ እያጣሩ ይጠቀማሉ። እንደ ፈረንሳይ ዓለም አቀፋዊ ግንኙነት ተቋም ገለጻ 90% የሚሆነው የኩዌት ውሃ ከጨዋማ ውስጥ ማጣሪያ ይገኛል። የኦማን 86%፣ የሳውዲ አረቢያ 7%፣ የተባበሩት አረብ ኤሚሬት 42% ነው። በ2021 ወደ ባህር ሰላጤው እነዚህ ጨዋማ ውሃ ማጣሪያ ፋብሪካ የሚገኙ በአጠቃላይ ዕለታዊ የምርት መጠን ከ20 ሚሊዮን ሜትር ኩብ በላይ ነው። ይህም በየቀኑ 8000 የኦሎምፒክ የመዋኛ ገንዳዎች መሙላት የሚያስችል ነው ሲሉም በኦማን አካባቢ የአሳና የውሃ ሳይንስ ማዕከል ባልደረባ የሆኑት ዶክተር ዊል ሌኩዌስ ለቢቢሲ ኒውስ ዴይሊ ፕሮግራም ተናግረዋል። የባህር ሰላጤው የግብርናና የምግብ ምርት ጨዋማ ውሃ ላይ የተመሰረተ ነው። ምክንያቱ በተለምዶ ለመስሎ የሚውለው የከርሰ ምድር ውሃ ክምችት በከፍተኛ ሁኔታ መቀነሱ ነው። እናም ይህ ከፍተኛ ጥገኝነት የውሃ መሰረተ ልማት ስትራቴጂካዊ ተጋላጭ ያደርገዋል። ለዚህም ነው አሜሪካ ሆነ ኢራን ለማጥቃት ፍላጎት ያላቸው የሚመስሉት። ተንታኞች የቴህራን አካሄድ ወደ ጎን ማስፋፋት ነው ሲሉ ይገልጹታል። ይህ ግጭት በቀጥታ ከአሜሪካ ከእስራኤል ጋር በመቀጠል ወደ ሌሎች ሀገራት ጭምር የማስፋት አካሄድ ነው። እንደ በቀል እርምጃ ቢቆጠርም የውሃ መሰረተ ልማት ኢላማ ማድረግ የኢራን ስትራቴጂክ አካል ይመስላል። ባህር ሰላጤው መንግስት የውሃ መሰረተ ልማቶች ጥቃት እየደረሰበት ነው ብለው ካመኑ ጦርነቱን ለማስቆም አሜሪካ ላይ ጫና ሊያሳድሩ ይችላሉ ስትል በኳታር የሚገኘው የሰሜን ምዕራብ ዩኒቨርሲቲ ፕሮፌሰር ማርክ ኦውን ጆንሰን ተናግረዋል። የኢራን ጥቃቶች ድንጋጤ ለመፍጠር ያለመ ሲሆን ይህ ሲቪሎች መቆየት መሸሽ አለመቻላቸው ላይ ተጽዕኖ ያሳድራል ብለዋል። ኢራን በቀጥታ የጨዋማ ውሃ ማጣሪያ ፋብሪካ መትታ ስትል ባህሬን ከሳለች። ኢራን በበኩሏ ደግሞ የአሜሪካ ጥቃት በሆርሙዝ ወሽመጥ ውስጥ የሚገኙ ቄሸም ደሴት የሚገኙ ውሃ ተቋም መጉዳቱን ገልጻለች። በዱባይ የጀበል አሊ ወደብ ላይ የተሰነዘረው የኢራን ጥቃቶች ዓለም ላይ ካሉ ትላልቅ የጨዋማ ውሃ ማጣሪያ ማዕከላት አንዱ አቅራቢያ እንደተሰነዘሩም ይታሰባል። እንዲሁም የተባበሩት አረብ ኤሚሬት የሚገኘው ፋጅራህ F1 የግል የውሃና ኃይል ማመንጫ አቅራቢያ የእሳት አደጋ ሪፖርት መደረጉን ጥርጣሬ ፈጥሯል። ባለስልጣን ፋብሪካውን ስራ መቀጠሉን ገልጸዋል። የኩዌት ዶሃ ዌስት ማጣሪያው በአቅራቢያው የሚገኘው ወደብ ጥቃት ወይም የድሮን ጥቃት ምክንያት ጉዳት ደርሶበታል። ለኢራን ይህን የበለጠ ምልክት ሰጪ አካሄድ ነው ሲሉ የተባበሩት መንግስታት ድርጅት የውሃ የአካባቢና የጤና ዩኒቨርሲቲ ተቋም ኃላፊ የሆነው ፕሮፌሰር ካቬቭ ማንዴኒ ለቢቢሲ ወርልድ ሰርቪስ ተናግረዋል። ኢራን የምትወስዳቸው ማንኛውም እርምጃ በራሷ ላይ ለሚሰነዘሩ ጥቃቶች ተገቢ ምላሽ አድርጋ ታቀርባቸዋለች። በተለይ በባህሬን ጥቃቶች በቄሸም ደሴት ላይ ለተፈጸመው ጥቃት የበቀል እርምጃ አድርገዋለች። በወሳኝ የውሃ መሰረተ ልማቶች ላይ የሚሰነዘር ጥቃት የኢራን አቅም ለአሜሪካና ለእስራኤል ወታደራዊ እርምጃ ምላሽ ለመስጠት ምን ያህል እንዲያዘጋጃቸው ያሳያሉ። ማዴን አክለውም ኃይሏን በባህር ሰላጤው የውድ ውሃ አቅርቦት ላይ ዘላቂና ኢላማ የተደረገ ጥቃት ስጋቱ ላይ የተመሰረተ ቢሆን ኢራን ወደፊት በእርግጠኝነት ምን እንደምታደርግ አመላካች አይደለም። ውሃ በታሪክ ሁልጊዜ ማስፈራሪያነት እንደ መሳሪያ ጥቅም ይውላልም ብለዋል። ማዳኒ
ቴህራን በባህር ሰላጤ የሚገኙ የጨዋማ ውሃ ማጣሪያ ፋብሪካ ላይ ቀጥተኛና ግልጽ ጥቃቶች የማትሰነዝር ራሷ የሚደረጉ ጥቃቶች በጄኔቫ ኮንቬንሽን አንቀጽ 45 ምክንያት ሊሆን እንደሚችል ጠቁመዋል። ህጉ የሲቪል መሰረተ ልማቶች ማጥቃት እንደማይቻል ይገልጻል። ነገር ግን ኢራን አልጀመረችውም። አባስ አራግቺ በማህበራዊ ሚዲያ ላይ ያቀረቡት ይህን ነው ሲሉ የማዲኒ ኢራን የውጭ ጉዳይ ሚኒስተር አመለካከት በመግለጽ ተናግረዋል። አራግቺ የቀሽም ደሴት ጥቃት ከባድ መዘዝ ያለው አደገኛ እርምጃ፣ ግልጽ ተስፋ አስቆራጭ ወንጀል ነው ሲሉ ለብዙ መንደሮች የውሃ አቅርቦት ገድቧል ስላሉት ጥቃት ገልጸዋል። እነዚህ ክስተቶች ቢቀጥሉ ባይቀጥሉም የአሜሪካ ጎን የቆሙ አገራት በውሃ ደህንነት ረገድ ያላቸውን ደካማነት ያጎለዋል ስትል ኢራንም ተጋላጭ ነች። ምንም እንኳ ማደኒ የውሃ አቅርቦት በባህር ሰላጤው ጎረቤት በተሻለ የተለያዩ ምንጮች የሚገኙና በጨዋማ ውሃ ማስወገጃ ላይ ብዙ ጥገኝነት እንዳልሆነ ይጠቁመዋል። ሌሎች ታዛቢ በበኩላቸው ኢራን በባህር ሰላጤው ወሳኝ የውሃ መሰረተ ልማቶች ላይ የምትሰነዝረው ማንኛውም ጥቃት በራሷ ላይ በቀል እርምጃ ሊጋብዙ ይችላሉ። ኢራን ከጊዜ ወደ ጊዜ ወደ ፍጹም የውሃ እጥረት እየተቃረበች ነው። ዝናብ፣ ዝቅተኛ መጠን፣ በዋና ከተማዋ ለዓመታት ባገለገሉ የውሃ መሰረተ ልማት ምክንያት በተፈጠረ የውሃ መፍሰስ፣ ባለፈው ዓመታት እስራኤል ጋር የተደረገ የ12 ቀን ጦርነት ለጥረቱ አስተዋጽኦ አድርጓል ሲሉ የኤነርጂ ሚኒስትሩ አባስ ኤልያባንዲ ተናግረዋል። በመላ ሀገሪቱ የሚገኘው ግድቡ አሳሳቢ ሁኔታ ውስጥ ናቸው ሲሉም የኢራን ብሔራዊ የአየር ንብረትና የድርቅ አስተዳደር ማዕከል ባልደረባ የሆኑት አህመድ ሻዚቪዝ ተናግረዋል። ዋና ዋና የሚባሉት የውሃ ማጣሪያው ከመጠን በላይ ተጎድተዋል። እንደ ዛኒዲያን፣ ሩድ ያሉ ወንዞች የኡርማን ሐይቅም በከፍተኛ ሁኔታ ቀንሷል ብለዋል። የአካባቢ ጥበቃ ባለሙያ ፍሬድ ፒስ እንደሚሉ ከሆነ 10 ዓመታት የዘለቀ የግድብ ግንባታ የውሃ አጠቃቀም የሚጨምር ግብርና አስተዳደር ጉለት ሁኔታ አባብሶታል ብለዋል። አንዳንድ አካባቢ የከርሰ ምድር ውሃ ማውጣት በስፋት ከባድ የመሬት መሸርሸር አስከትለዋል። ቴህራን አንድ ቀን ውሃ በወረፋ ማከፋፈል ወይም በከፊል ነዋሪዎችን ማስለቀቅ ሊኖርባት እንደሚችል ባለስልጣኑ ተናግረዋል። አንዳንድ ተመራማሪ እንደሚሉት ይህ ደግሞ ኢራን ውስጣዊ መረጋጋት፣ ኢኮኖሚ መቋቋም የሚጎዳ አየርና የአካባቢ ደህንነት ስጋት ነው። ጉዳዩ የሚያባብሰው ደግሞ ከአሜሪካ እስራኤል ጋር ለሳምንታት የዘለቀው ከባድ ግጭት መጨመሩ ነው። ከጦርነቱ በፊት የውሃ እጥረት በኢራን የተከሰተ አለመረጋጋት አስተዋጽኦ አድርጓል። የኑሮ ውድነትና ከፖለቲካ ጋር ተዳምሮ ኩርዜቪስታንና ኢስፋሃን በሌሎች ቦታ ተቃውሞ ተነስተዋል። የውሃ ተግዳሮቶች በክልላዊ ውጥረት ጋርም ይያዛሉ። በሄልማንድ ወንዝ ዙሪያ ከአፍጋኒስታን ጋር በጤቅሮስና የፍራጥስ ግድቦች ዙሪያ ቱርክ እንዲሁም ከኢራቅ በውሃ መጋራት ዙሪያ ለረጅም ጊዜ የዘለቀ አለመግባባት አላት። ጦርነቱ የመካከለኛው ምስራቅ የውሃ አቅርቦት ምን ያህል ደካማ እንደሆነ ያሳያል ሲሉ ተንታኞች ይገልጻሉ። ግጭቱ አቅጣጫና ቆይታ እንዴት ሊቀይሩ እንደሚችሉ ያሳያል። አካባቢው ጫናዎች እንደ ነዳጅና ጋዝ ክምችት ካሉ ነገሮች ጋር በመሆን ግጭቱ እንዳያባብሱ ያሰጋሉ። በክልል ውስጥ ወደፊቱ ሊኖር የሚችሉ ግጭቶች የወሰኑት በነዳጅ ቧንቧና በነዳጅ ጫኝ መርከቦች ብቻ ሳይሆን በወንዞችና በውሃ ማጣሪያዎችና በጨዋማ ውሃ ማጣሪያ ፋብሪካ ጭምር ይሆናል። በዚህ ግጭት ከዚህ በኋላም ውሃ ከነዳጅ የበለጠ ዋነኛ ጉዳይ ሊሆን ይችላል ተብሏል። የፕሪቶሪያው ስምምነት 100% ፈርሷል ሲል ህወሓት ገለጸ። ከፌዴራል መንግስት ጋር ውጥረት ውስጥ የገባ ህወሓት የፕሪቶሪያው ግጭት ማቆም ስምምነት በሙሉ መፍረሱን በይፋ አውጇል። የህወሓት ቃል አቀባይ የሆኑት አቶ አማኑኤል አስገዶም ለቡድኑ ልሳን ወይም በሰጡት አዲስ ቃለ መጠይቅ የፕሪቶሪያ ስምምነት ሙሉ በሙሉ ፈርሷል ብለዋል። ቃል አቀባይ የፕሪቶሪያ ስምምነት ሙሉ በሙሉ ፈርሷል በማለት በይፋ የተናገሩ ሲሆን ህወሓት የስምምነቱን ህልውና እንደማይቀበለው አረጋግጦ ህወሓት የፌዴራል መንግስት ዳግም ዘር ማጥፋት አውጆብናል በማለት በመኸት ላለው ጦርነት እየተዘጋጀ መሆኑን ገለጹ። ቃል አቀባይ በቃለ መጠይቃቸው ህልና ጉዳይ ካሉት መኸት በተቃራኒ ቆመው ያሏቸውን የቡድን ተቃዋሚዎች የብሔራዊ ክህደት እንደፈጸሙ ይቆጠራሉ ሲል ወንጅለዋል። ህዝብ ከኢትዮጵያ በኃይል እንዲወጣ እየተደረገ ነው ሲሉ አቶ አማኑኤል አሰፋ ገለጹ። በዛሬው ዕለት በትግራይ ክልል ተማሪዎች፣ መምህራንና ሌሎች የህብረተሰብ ክፍል የተሳተፉበት ሰልፍ ተካሂዷል። በመቀሌ የተካሄደው ሰልፍ ንግግር ያደረጉት የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንት አቶ አማኑኤል አሰፋ በሌሎች ግጭት ባለባቸው ክልሎች በጀት ሳይቋረጥ በትግራይ ላይ ብቻ መቋረጡ ተገቢ አይደለም ሲሉ ገልጸዋል። አቶ አማኑኤል በትግራይ 1.2 ሚሊዮን በላይ ህጻናት አሁንም ከትምህርት ገበታ አለመመለሳቸው፣ መምህራንም ላለፉት በርካታ ወራት ደሞዝ ባለመከፈሉ ለከፍተኛ ችግር መጋለጣቸውን ጠቅሰዋል። አክለውም የበጀት የነዳጅ ዓለም አቀፋዊ ማህበረሰብ የሚመጡ የእርዳታ በጀቶች መታገር በህብረተሰቡ ላይ ከፍተኛ ጫና እያሳደረ መሆኑን ገልጸዋል። ይህም ህዝቡን ለመቆጣጠርና ለማዳከም የታለመ ነው ተብሏል። መሰረታዊ ፍላጎት በመታገዳቸው ምክንያት ህዝቡ ከኢትዮጵያ በኃይል ተገፍቶ እንዲወጣ እየተደረገ ነው ያሉ ምክትል ፕሬዝዳንቱ ችግሩን በመለመን ብቻ የሚፈታ ባለመሆኑ የህዝብ አንድነት እንደሚያስፈልግ አሳስበዋል። በሌሎች ጦርነት ባለባቸው ሀገሪቱ ክፍሎች ትምህርትና በጀት ሳይከለከሉ በትግራይ ብቻ መደረጉ ሁኔታው ሆን ተብሎ የታለመ መሆኑን እንደሚያሳይ ገልጸዋል።
ሸዊት ገብረ እግዚአብሔር ከህገወጥ የጦር መሳሪያ ዝውውር ክስ በዋስ ተፈቀደለት። ጉዳዩ ፖለቲካ ተነሳሽነት ያለው ነገር ነው ሲል ገልጿል። ሸዊት ከስር ከተፈታ በኋላ ለአዲስ ስታንዳርድ በሰጠው ቃል የጦር መሳሪያ ክሱ በቁጥር ስር በዋለበት ወቅት ለነሱም ሆነ ለህግ አማካሪዎቹ ከተገለጹበት የመጀመሪያ ክሶች ጋር ምንም አይነት ግንኙነት እንደሌለው ተናግሯል። የቀረበበት ክስ ፍጹም ውሸት ነው ሲል ያጣጣለው ሲሆን ክሱ የቀረበው መጀመሪያ የታሰረበት ምክንያት ደካማ ሆኖ ከተገኘ በኋላ እንደሆነ ገልጾ ይህ ጉዳይ ለማጋነን ፍርድ ቤቱን ለማስጨነቅ ህጋዊ የዋስትና መብትን ለማሳጣት በችኮላ የተፈበረከ ነው ሲል አክለዋል። አዲሱ ለኢትዮጵያ የአሜሪካ ቪዛ ለማግኘት $15,000 የሚደርስ ማስያዣ መርሃ ግብር ከመጋቢት 24 ሊጀምር ነው ተባለ። በአዲሱ የሙከራ መርሃ ግብር መሰረት ከመጋቢት 24 ቀን 2018 ጀምሮ ለአሜሪካ የንግድና የቱሪስት ቪዛ የሚያመለክቱ ኢትዮጵያ እስከ $15,000 የሚደርስ የገንዘብ ማስያዣ እንዲያቀርቡ እንደሚጠየቁ አዲስ አበባ የሚገኝ የአሜሪካ ኤምባሲ አሳውቋል። ኤምባሲ እንዳለው ከሆነ ቪዛ ብቁ የሆኑ አመልካቾች ቪዛ ከመስጠቱ በፊት እስከ $15,000 የሚደርስ ማስያዣ እንዲያቀርቡ ይጠይቃል ያሉ ሲሆን ክፍያው እንደ ዋስ የሚያገለግል መሆኑን ገልጸዋል። ዛሬ ከሰዓት በኋላ በወጣው መረጃ መሰረት ተጓዡ በቪዛ ላይ የተቀመጡትን ቅድመ ሁኔታ ሙሉ አክብሮ የተፈቀደለት የቆይታ ጊዜ ሳያበቃ ከአሜሪካ ከወጣ ያስያዘው ገንዘብ ይመለስለታል ብለዋል። ይህ አዲስ መመሪያ ተግባራዊ የሚሆነው ፖሊሲ ከወጣ በኋላ የሚሰጡ አዳዲስ ቪዛዎች ብቻ መሆኑን መረጃ አብራርተዋል። ይህ መስፈር ከመጋቢት 24 ቀን በፊት የተሰጠ ህጋዊ የቢ1 እና ቢ2 ቪዛ ያላቸው ሰዎች አይመለከትም ሲል ኤምባሲው ገልጿል። ኤምባሲው ቀደም ብሎ በይፋዊ ባልሆነ መንገድ ስለሚፈጸሙ ክፍያ ማስጠንቀቂያ ሰጥቶ ማስያዣውን አስቀድሞ አይክፈሉ፣ አስቀድሞ መክፈል ቪዛ የሚያስገኝ ዋስ አይሆንም፣ እንዲሁም ሌሎች ሰርድ ፓርቲ ድረገጹ የማጭበርበሪያ መንገዶች ሊሆኑ ይችላሉ ብለዋል። አክሎም ከቃለ መጠይቁ በፊት የሚፈጸሙ ማንኛውም ክፍያ ተመላሽ አይደረግም ሲል አሳስበዋል። በሱዳን ሆስፒታል ላይ በተፈጸመ የድሮን ጥቃት 64 ሰዎች መገደላቸውን የዓለም ጤና ድርጅት አሳወቀ። በሱዳን አልአይዳይን የማስተማሪያ ሆስፒታል ላይ በተፈጸመ የድሮን ጥቃት 13 ህጻናት፣ 2 ነርሶች፣ 1 ዶክተር ጨምሮ 64 ሰዎች ሲገደሉ 89 ሰዎች መቁሰላቸውን የዓለም ጤና ድርጅት ዶክተር ቴድሮስ አድሃኖም ገልጸዋል። አርብ በሀገሪቱ ምዕራባዊ ክፍል የምትገኘውና በተቀናቃኙ ፈጥኖ ደራሽ ኃይል RSF የተያዘችው ከተማ ውስጥ ትልቅ ሆስፒታል ላይ ጥቃት ፈጽሟል መባሉን አስተባብለዋል። ዶክተር ቴድሮስ አድሃኖም በኤክስ ገጻቸው ላይ ባሰፈሩ መልእክት በቂ ደም ፈሷል ያሉ ሲሆን ሁሉም ወገኖች ከ3 ዓመት ገደማ በፊት የተጀመረውን ግጭት እንዲያቆሙ አሳስበዋል። RSF እንደሚገልጸው ምስራቅ ዳርፉር ግዛት ዋና ከተማ ኤል ዳይን የሚገኘው ሆስፒታል በድሮን የተመታ ሙስሊም የኢድ በዓል ባከበሩበት ዕለት ነው። ሱዳን በአውሮፓውያን ሚያዝያ 2023 ወደ እርስ በርስ ጦርነት የገባችው በወታደራዊ ኃይልና RSF መካከል የተፈጠረው የስልጣን የበላይነት የመያዝ ሽኩቻ ነው። ሁለቱም ቡድኖች በ2021 መፈንቅለ መንግስት በጋራ ወደ ስልጣን መምጣታቸው ይታወሳል። በግጭቱ ምክንያት ከ150 ሺህ በላይ ሰዎች ሞተዋል። ከ12 ሚሊዮን በላይ የሚሆኑ ሰዎች ደግሞ ከቤት ንብረታቸው ተፈናቅለዋል። ኤልዳይን ማስተማሪያ ሆስፒታል አርብ ዕለት ጥቃት በኋላ አሁንም ከስራ ውጭ መሆኑን የገለጹት ዶክተር ቴድሮስ አድሃኖም ተፋላሚ ኃይሎች የሕክምና ተቋም በተደጋጋሚ ኢላማ ማድረጋቸውን አውግዘዋል።